አንተ መኖር የሚገባው ሰው አይደለም። ትንሽ እንኳን ሚራራ ልብ የሌለ ከእንስሳ ማተላይ ጨካኝ ነህ። ሴጣን እንኳን የሚቀናብህ አውሬ ነህ። እናቴ እንደሆነች እያወቅህ እናቴን ታሳግተኛለህ? አንተ ጨካኝ አለመኔ! እናቴ መሆኗን እያወቅህ ታሳግተኛለህ? እኔ ባልደርስላት ኖሮ እኮ ልትሞት ትችል ነበር። እያንተ ዋጋኝ ነው። ብሌን እንግዲህ ሁሉንም ነገር አፈራርጣ ለመናገር ለሰላም በዝግጅት ላይ ትገኛለች ማለት ነው። ምክንያቱም ሰላም በራሷ ጊዜ ራሷን በጣም ትልቅ ወጥመድ ውስጥ እየከተተች ነው። እንግዲህ ወይዘሮ ገነት ደግሞ ዛሬ በጣም ደስ ብሏታል። ምክንያቱም ከእስር ተፈትታለች። በዚህ መካከል እንግዲህ ዳግም ደግሞ እኔ እኮ ልጅሽ ነኝ ሌላት ነበረ። ነገር ግን በትልቅ ሰርፕራይዝ፣ ከዚህ በበለጠ ሰርፕራይዝ ነው ያንን ነገር መናገር ያለብኝ በማለት ለጊዜው ዝም ብሏን። በተለይ ደግሞ ያስታወሰው ነገር ምንድነው? ሳሚ ምን ብሎታል? እንዳትነግራት አሁን ላይ ብሎታል። ስለዚህ ከሳሚ ጋር ተገናኝተው እየተደባደቡ ተመልክተናል ማለት ነው። መግቢያ ላይ እንዳስቀመጥኩላችሁ ሳሚ በእርግጥ ከዚህ በፊት ያደረገው ነገር በጣም ከባድ ነገር ነው። በተለይ ግን ያው ማለት እናቱን እንዲያግት ማድረጉ በጣም ጸያፍ ቢሆንም አሁን ላይ ግን ከእናቱ ጋር አገናኝቶታል። ስለዚህ የትናንቱን በደሉን ትቶ አሁን ላይ እናቱን ስላገኘው ቢያመሰግነው በቀል ፈጣሪ ነው ብሎ ቢተወው መልካም ነበረ ብዬ አስባለሁ። ነገር ግን ዳጊ በፍጹም እበቀልሃለሁ፣ እንዴት እናቴ መሆኗን እያወቅ ደግሞ እዚህ ጋር ሳሚ የተበላበት ምክንያት ምንድን ነው? እናቴ መሆኗን ያወቀው መቼ ነው ሲለው ድሮ ነው የማውቀው አለ። ስለዚህ ሳሚ ተበላ ማለት ነው እዚህ ጋር። ምክንያቱም ድሮ ነው የማውቀው ሲለው ስለዚህ እያወክ ነው ማለት ነው እናቴን እኔው ራሴ እንዳግታት ያደረከው ብሎታል። ነገር ግን ሳሚ የመለሰው መልስ እኔ ህይወቷን ከማጠፋት አንተ እንዳገትካት ማለት አንተ ማገት ይሻላል ብሎታል። ስለዚህ እሱ ህይወቷን ሊያጠፋት ነበረ። ለምን? ሳሚ እዚህ ጋር ትክክል ነው። ምክንያቱም በኃይሉ ያዘዘው ምንድነው? ሂደህ እችን ሴትዮ ህይወቷን አጥፋ ብሎ ነበር ያዘዘው። ስለዚህ እናትህ ህይወቷን ከምታጣ ይልቅ እኔ አንተ እንድታግታት ማድረጌ ስህተት አልነበረም ብሎታል ማለት ነው። እናም እንግዲህ ወደ ብሌን ስንመለስ ብሌንና ዳጊ እንግዲህ ፍቅራቸው ደርቷል። ይህን የመሰለ ደስ የሚል ፍቅር ደግሞ ለማበላሸት ሁለቱን ለማጣላት ቆርጠው የተነሱት ሳሚና ቃል በጣም ትልቅ ችግር ሊፈጥሩ ተነስተዋል ማለት ነው። ምንድነው ምክንያቱ? ምንስ ሊያደርጉ አስበዋል የሚለውንም የምነግራችሁ ይሆናል ማለት ነው። ውዶችዬ ሰላማችሁ ይብዛልኝ በያላችሁበት። ላይክ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። እናም እንግዲህ በዚህ መልኩ ብሌንና ዳጊ ጥሩ ጊዜ ያሳልፈዋል። ምክንያቱም ወይዘሮ ገነት አሁን ላይ ከእስራት ተፈታለች። ስለዚህ ወይዘሮ ገነት ደግሞ የዳግም እናቱ ነች። እናቱ እንደሆነች የነገረውም እንዳልኳችሁ እንደተመለከትነው ሳሚ ነው። ስለዚህ ዳጊና ብሌን ደግሞ ወይዘሮ ገነትን ሰርፕራይዝ አድርገዋታል። ኬክ በመግዛት አበሻ ቀሚስ፣ ሀብል የቀረ የለም እና ይሄ ነገር ሁሉ ተደርጎላት ወይዘሮ ገነትም እኔ ግን እንደው ዳግምን ሳይ ልጄ ያየው ይመስለኛል ብላለች። ለምን? አንዳንዴ ውስጣችን ይነግረናል ሰው ባይነግረን እንኳን። በእርግጥ እሱ የነገረው ለዳግም ሳሚ ነው። ወይዘሮ ገነት ግን ዳግም ልጅሽ ነው አልተባለችም። ከጠፋ 18 ዓመቱ ነው ልጄ፣ በዚህ በደስታዬ ቀን እንኳን አብረኸኝ ብትሆን እያለች እንግዲህ ተመልክተናታል ማለት ነው። ስለዚህ ውስጧ ግን ነገራትኝ እኔ ልጄ ይመስለኛል አለች እና ያው እሱም ዛሬ ሊነግራት ነበረ። ለምን ነው ያልነገራት የሚለውንም ምናይ ይሆናል። ነገር ግን በቅድሚያ ማለት ነው ቃል ያደረገችው ነገር በጣም ዘይገርም የሚያስብል ነው። ምክንያቱም ቃል በጣም ሲስተመኛ፣ በጣም እኔ የቃል ነገር በጣም ሴረኛ ነች። አሁን ላይ ደግሞ ሰላም ያጠፋችው ትልቅ ጥፋት ገንዘቧን፣ ንብረቷን ምን ለማድረግ ወስናለች? ቅጹ ላይ ልጄ ናት ብላ ቃልን ለማስገባት ፈርማለች ማለት ነው። ስለዚህም እንግዲህ እንዴማ ሰሞኑን ግን ወጣ ማለት አብዝተሻል፣ እንዴት ነው ወዴት እየሄድሽ ነው ያለቻት እያለ እንግዲህ እሷ የተናገረችው ነገር ምንድነው? ቅጽ እያስተካከልኩኝ ነው፣ ስለዚህ ንብረቶችን በስሜ እያደረግኩ ነው፣ በዛም ላይ ደግሞ አንቺም ትገቢያለሽ ስትላት ስለዚህ በቃ በኃይሉም የሳሚም እገዛ ሳያስፈልገኝ በራሴ ጊዜ ቅጹ ላይ ልገባ ነው ማለት ነው። ስለዚህ ሳሚም አያስፈልገኝም ብላለች። አያችኋት? ቃል እዚህ ጋር ሳሚንም ያው እንደ በኃይሉ የሆነ ቀን እንደምታሳስረው ግልጽ ነበረ። ነገር ግን ለሳሚ አሁን ላይ ምንድን ያለችው በኃይሉ ሊፈታ ነው ብላለች። በኃይሉ ሲፈታ ግን እውነቴ ነው የምነግራችሁ፣ በኃይሉ ሲፈታ በመጀመሪያ ቃልን ነው የሚያባረራት ከዚህ ቤት።
ቃል ተባረረች ማለት ደግሞ አብራ ሄለን ትባረራለች። ሄለን ደግሞ አሁን ላይ ምንድነው ያለቻት? አንቺ እዚህ ቤት እስካለሽ ድረስ ለቃል ማለት ነው እኔም ከዚህ ቤት ነቅነቅ አልልም ብላለች። ምክንያቱም አንቺም እናትሽ ሳትሆን እናቴ ናት ብለሽ ነው የተጠጋሽው። ስለዚህ እኔም ደግሞ ጓደኛሽ ነኝ፣ ስለዚህ እዚሁ እቀመጣለሁ ብላለች። እና በእርግጥ ሰላም የፈቀደችው ለጊዜያዊ ነው። ያንኑም ደግሞ እኔ በጣም ነው የገረመችኝ ቃል ምን ብላ ነው ያሳመነቻት ስታባረራት ማለት ነው ሰላም። ምክንያቱም እንግዲህ እያጨሰች ነው የተያዘችው ማለት እችው ናት እኮ ላስት ዋን ምናምን እያለች የመጨረሻ ናት እችው ብቻ ናት እያለች እንግዲህ ሲጋራውን በምታጨስበት ሰዓት ሄለን ተይዛለች። በማን? በሰላም። ሰላም ደግሞ ጭራሽ ይባስ ብለሽ ይህ ድፍረትሽ ድፍረት ጭራሽ ቤቴ ውስጥ ሲጋራ እንዴት ብትደፍሪ ነው ብላ ሄለንንም ውጭ ብላት ነበረ። ነገር ግን ቃል ሲስተመኛ ስለሆነች እንዴ ማዬ እኔ አንቺ ካልሽኝ ውጭ አልወጣም ብላ በጣም የማስመሰሉን ስራ ሰርተዋለች። እናም እንግዲህ ቃል ምን ላይ ነው የምትዋረደው ስንል አሁን ላይ አቶ በኃይሉ ይመጣል። በዛ ሰዓት እንግዲህ በኃይሉ በእርግጥ እስካሁንም ድረስ ዝም ያለውና የተቀመጠው ያቺ በረሮ ብሏልኝ። በረሮዋ ማነች? ቃል ነች። ቃል እንዳሳሰረችው ቃል እንዳስያዘችው ጠንቅቆ ያውቃል። ለዚህም እንግዲህ ለሳሚም ደውላ ቃል ራሷ ምን ብለዋለች? እኔ እናንተ እንዳስያዝ ነው አውቀዋል ብላለች። ግን ሳሚ እዚህ ጋር የለበትም። ሳሚ ምንም ያደረገው ነገር የለም። ምክንያቱም የፍሌሹ ሪከርድም ሁሉም ነገር የበኃይሉ ወንጀል ያለው ማንጋ ነው? ቃል ጋ ነው ማለት ነው። ምክንያቱም ቃል ያኔ ፍሌሹን ሰርቃ ኮፒ አድርገዋለች። ስለዚህ ኮፒ በማድረግ ብቻ አይደለም ከዚህም በፊት እኮ ልትሸጠው ነበረ ለጥላቶቹ ማለት ነው። እና ምንድን ነው ያለው በኃይሉ? ለጥላቶች እኮ አሳልፋ ልትሰጠኝ ነው እች በረሮ ብሎ ተናግሮ ነበረ። እንግዲህ በረሮ አሁን ላይ በጣም ትልቅ ችግር ላይ ትገኛለች ማለት ነው። ቃል ለነገሩ አሁን ላይ ለእሷ ችግር ውስጥ የገባች እንደሆነች አውቃለች። እሺ አሁን በኃይሉ ሲመጣ ምንድን ነው ማድረግ ያለብኝ? ምንድን ነው የሚውጠኝ እያለች ነው ማለት ነው። ነገር ግን እዚህ ላይ በቃል አሁንም ቢሆን ለብሌን አልተኛችላት። ምን ብላ ነበረ? ብሌንን ከወይዘሮ ሰላም ጋር ለማጣላት ምንድን ነው ያደረገችው? በጣም ነው እኔ በጣም የሷ ነገር በጣም ይገርመኛል። ፎቶ አነሳቻቸው። ቆይ አሁን ብሌንና ዳግም ይዋደዳሉ፣ ይፋቀራሉ። ስለዚህ ሁለቱም የሚፋቀሩት መካከል ለመግባት መጣጣሯ እሷ በእርግጥ ዳግምን ስለምትወድ ነው። ሳሚም ቢሆን በቃ ከዚህ መጥፋት አለብን፣ አሁን በኃይሉ ከተፈታ በጣም ትልቅ ችግር ውስጥ እንገባለን፣ ስለዚህ ከዚህ እናምልጥ፣ ከዚህ እንሂድ ብላለች ቃል። ለነገሩ ግን ሳሚ ፍቃደኛ አይደለም ማለት ነው። አብሯት መጥፋት አይፈልግም። ምክንያቱም አንደኛ ነገር ቃልን አይወዳትም፣ ሁለተኛ ነገር ብሌንን ያፈቅራታል። ስለዚህ በፍጹም ብሌንን ጥዬ መጥፋት አልፈልግም ብሏል ማለት ነው። እና እንዴ አንተ ቆይ አሁን በዚህ በጭንቀት በዚህ በችግር ላይ ሁነን ጭራሽ ብሌን ምናምን ነገር ስላለ እሷን ታስባለህ ብላለች። ለምን? ቃል በጣም ነው የምትገርመው ማለት ነው። ምክንያቱም ዳጊን ተወደዋለች። ለነገሩ ግን ዳጊን ገና ለገና ዳጊን ስለምወደው ብላ እንደዚህ አይነት ችግር ውስጥ መግባት ደግሞ አትፈልግም። በቃ ተወደዋለች። ነገር ግን የእሷ ሊሆን አልቻልም። በተደጋጋሚ ለማጣላት ትሞክራለች፣ ሁለቱን በተደጋጋሚ ማለት ነው። አሁን ላይ ግን አብረው ናቸው። ሳሚ ይሄን ነገር ሲሰማ በጣም ነው የተናደደው። ምንድን ነው ያለችው? አሁን ላይ የሚገርም ነገር ብሌን፣ አንተ ብሌን ብሌን ትላለህ። ብሌን ለራሷ ከዳጊ ጋር እልም ያለ ፍቅር ላይ ናቸው ብላለች። ያን ፎቶ ወስዳ የእርጉምነቷ ማለት ነው ያን ፎቶ ወስዳ ለማን አሳየችው? ለሰላም አሳየቻት። ሰላም ግን ምንም አላለችም በዛ ሰዓት። ምክንያቱም ሁሌ ጊዜ ዱርዬ ጋር የዋለች በቃ ብቻ በጣም ብዙ ነገር ስታጠናቀር ወይዘሮ ሰላም ደግሞ ብሌንን ትናገራት ነበረ። እንዴ አንቺ ቆይ ለምንድን ነው እንደዚህ የምታደርጊው? ብዙ ነገር ትላት ነበር። በአሁኑ ግን ምንም አላለችም ማለት ነው። በዛ ላይ ደግሞ እንግዲህ ምሳ አቀራርባ ምግብ ምናምን አቀራርባ ለሄለንና ለቃል እንዲሁም ለወይዘሮ ሰላም ብሌን ስትወጣ ምንድን ነው ያደረገችው? ሰላም እንዴ ነይ እንጂ ብሌን እንብላ ስትል እዛ ጋር ራሱ ማለት ቃል በጣም ችግር ያለባት ልጅ እንደሆነች ና የማስመሰሏ ጥግ ማለት ነው። በቃ ሰው እኮ አስመሳይነት ችግር የለውም ማለት ያው አንዳንድ ጊዜ ተመሳስላችሁ ለመኖር፣ ግን የዚህን ያክል ከልክ ያለፈ አስመሳይነት ደግሞ በጣም ይደብራል ብዬ አስባለሁ። እስቲ እናንተስ ምን ትላላችሁ ውዶችዬ? እና እንግዲህ ቃል ያደረገችው ምንድነው የማስመሰሏ ጥግ ማለት ነው። ከጥግም ጥግ አልፎ ምንድነው ያደረገችው? እንዴ አንቺኛ ጋር ሰላም እንግዲህ ነይ እንብላለቻት። ለማን? ለብሌን። ቃል ግን ፍቃደኛ አይደለችም። እንዴማ እሷ እኮ ቤት ሰራተኛ ነች፣ ስለዚህ ኪሽን ትብላ። እውነት እንደዚህ አይባልም።
ነገር ግን ወይዘሮ ሰላም እንዴ ለምን እንደዚህ ትያለሽ ቃልዬ ብላ ስትነግራት ወዲያውኑ ማለት ነው ይቅርታ የጠየቀችበት ሁኔታ በጣም ነው የሚያስቀው። ምክንያቱም የማስመሰል ይቅርታ ነው። በዛ ላይ ደግሞ አንቺን አንቺን ማስከፋት አልፈልግም፣ ግን እናቱ አይደለችም። እና በጣም ከእንደዚህ አይነት ማስመሳይ ሰው ይሰውራችሁ ብዬ ነው የማስበው። ነው እውነቴን ነው የምላችሁ። እናም እንግዲህ ቃል በጣም የማስመሰል አንደኛ ነች። ስለዚህ እንደሷ እንድታስመስል እንደሷ እንድትተውን ትፈልጋለች። ማንን? ሄለንን። ስለዚህ ምን ብላታለች? ሄለን ደግሞ እማዬ ፊት ለማስመሰል ሞክሪ፣ በዛ ላይ ጥሩ ሰው ለመሆን ሞክሪ ብላታለች። እንዴ እንዳንቺ ኧረ ተውናለሁ ችግር የለም ብላ ገብታ፣ ሄለን ግን ምትችል አትመስልም አሁን ላይ ስንመለከታት ማለት ነው። ምክንያቱም ኢቭን እንኳን እየገለመጠቻት እንዴ የቀረበላ ለብቻዋን ማንም አይሻማትም። እንደ ወንድ እንደ ጎረምሳ ወንድ እየጠቀለለች ስትጎርስ ስታይ እያለች ስትኮረኩማት ምን ስትላት በፍጹም ሊገባት አልቻለም ማለት ነው። እና እንግዲህ ወይዘሮ ሰላም ግን ሄለንን በቅርቡ ላታባረራት ትችላለች። ነገር ግን አሁን ላይ በኃይሉ ከመጣ ማለት ነው በእርግጠኝነት ሁለቱንም ያስወጣቸዋል። ጭራሽ ብለሽ ጀሌ ነው የሚላት። ግን ከዚህ በፊት ካስታወሳችሁ ነግረዋለች። ምን አለችው? ሄለን ሰምታኛለች፣ ሄለን ታውቃለች እኔ የሰላም ልጅ እንዳልሆንኩኝ ብላለች። ስለዚህ የዲኤንኤ ምርመራሽ ከዚህ በፊት በነገራችን ላይ ሳያስበው ማለት ነው ነግሯታል። አስበውበት ምናምን ሳይሆን ሳያስበው ምን አለ? ምንም በቃ ሳያስበው ነው። ምንም ሳያስበው ምን አለ? እሷ እኮ ልጅሽ አይደለችም ማለት። ማን? በኃይሉ በጥፊ ያጮላት ቃልን ማለት ነው። ከዛ እንዴ በኃይሉ ምን ለማለት ፈልገ ነው? ልጅን ለምንድን ነው እንደዚህ የምትመታት ብላ ስትንጠራጠር ሰላም ምን አላት? ወዲያ እቺ እኮ ትክክለኛ ልጅሽ አይደለችም ማለት። ለምን? ትክክለኛ ልጇ እንዳልሆነች እሱ ስለሚያውቅ። ሰላም ደግሞ እንደተቀበለች ማለት ከአረብ ሀገር መጥታ የአንቺ ልጅ ናት ተብላ ስትሰጥ እንዴ እርግጠኛ ነህ ግን የኔ ልጅ ናት ወንድሜ ብላ ጠይቀዋለች። እሱ ግን ምንድን ነው ያለ በዛ ሰዓት? እንዲ ያው አድጋ እኮ መልኳ ተለውጦብሽ ነው እንጂ የአንቺ ልጅ ናት ብሏታል። በኋላ ላይ ምን አለችው? እንዴ ቆይ እኔ ያስቀመጥኳት ልጅ ስማ ብሌን፣ እቺ ቃል ምን ከምንድን ነው ያምታታው ስትለውም አይ ቃል እኮ ስላስገባሽኝ ነው ልጄን አደራ ስላልሽኝ እኮ ነው ብሎ በጣም ነው የሸወዳት ማለት ነው። ስለዚህ ትክክለኛ ልጇ ደግሞ ብሌን እዚሁ አለች። እና ብሌን አሁን ላይ በጣም ነው የተናደደችው። ለምን? ቃል የሰላም ልጅ እንዳልሆነች ብሌን ታውቃለች። ይህንን የሚያወቀችበት ምክንያት ቃል ለሄለን ከዚህ በፊት ስትናገር ነው። ስለዚህ አሁን ላይ ምን አለች ብሌን? እንዴት አድርጌ ልንገራት እያለች ከዚህ በፊትም እትዬ የምነግርሽ ነገር አለኝ ብላ እሺ ንገሪኝ ስትላት እንዴት ብላ ትናገር? ዝም ትላለች። ለምን? አስፈራርታታለች። ቃል ምን አለቻት? ቅልብ ባትበይ፣ እንደዛ ማለትሽን ካላቆምሽ አንቺንና ይችን አሮጊት እናትሽን አስደፋችኋለሁ ብላታለች። ደግሞ የቃል እጇ ረጅም እንደሆነ የቃል እንደ ስፖንሰር ሆኖ ብቻ የሚያግዛት ነገር በኃይሉ እንደሆነ ታውቃለች። ማን? ብሌን። ስለዚህ የተረገመ ሰውዬ በኃይሉና እቺ የተረገመች ጭራቅ ቃል እናቴንና እኔን የሆነ ነገር ሊያረጉን ይችላሉ ብላ ፈርታ ነው ማለት ነው እንጂ ታውቃለች። አሁን ላይ ግን ፍራቻዋን አቁማ ልትናገር ወስናለች። ምክንያቱም ቅጹ ላይ አስገባቻት ማለት ቃል ነገ ጠዋት ከሰላም ጋር ትካሰሳለች። እናቴ ነሽ ግን አንቺ ጋር መሆን አልፈልግም ድርሻዬን አምጪ ብላ ሰጣ ገባ ውስጥ ብትገባ ይገባታል። ምክንያቱም ቅጹ ውስጥ ስለገባች ማለት ነው። ስለዚህ አሁን ላይ በጣም ትልቅ ችግር ሊፈጠርባት ይችላል። በማን ላይ? በወይዘሮ ሰላም ላይ ማለት ነው ውዶችዬ። እንግዲህ እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለድምፄ በጣም ይቅርታ ጉንፋን ይዞኝ ነው። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ ዳግምና እናቱ ምንም እንኳን እሷ ባታውቅም ገኒ ማለት ናት ወይዘሮ ገነት እሷ ዳግም ልጇ እንደሆነ ባታውቅም ዳግም ግን እናቱ እንደሆነች አውቋል። ስለዚህ ሁለቱ እንደተዋወቁ ብሌንና ሰላምም ደግሞ ብሌን ሰላም እናቷ እንደሆነች እንደምታውቅ ወደፊት ተስፋ እናደርጋለን። እንግዲህ እናትና ልጅ ሁሉም ተዋውቀው ደግሞ ደስ የሚል ጊዜ ይኖራል ብዬ አስባለሁኝ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ ውዶች፣ እየወዳችኋለሁ። ላይክ ሰብስክራይብ ማድረጋችሁን አትርሱ። መልካምነት ለራስ ነው መልሶ ይከፍላል። ባይ ባይ ተወዳጆች።